እዛ ለምትኖሩ እህቶቼ ማለት ነው። አይዞሽ አታልቅሽ፣ አይዞሽ አይዞሽ። ለእናንተ ይሄ ነገር ከጠቀመ ብዬ ነው። በተለይ ደግሞ ማዳም ቤት የምትኖሩ እህቶቼ ምናምን ለእናንተ ነው ይሄ ነገር። ሆዴ ምናምን ምግብ ስበላ ያብጣል ምናምን እና መታጠብ የሚባል ነገር አለና። ሰላም አለይኩም ውድና የተከበራችሁ የቅመሞች ቤተሰቦች እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንኳን ለታላቁ ወር ለረመዳን ወር አደረሳችሁ፣ ለረመዳን ጾም አደረሳችሁ አደረሰን፣ አሚን። ዛሬ እንኳን ማለት ትንሽ አላቅም ምን እንደምላችሁ አላቅም፣ ለየት ባለ ቪዲዮ ነው የመጣውላችሁ። እሱ ደግሞ ምንድነው ይሄ ቻናል እንግዲህ ታውቁታላችሁ። ከአሁን በፊት እየሰራሁት ያለሁትን ቪዲዮ በዚህ ቻናል ታውቃላችሁና በሀገር ውስጥም እንዲሁም ደግሞ በሀገር ውጭ ብዙ እህቶቻችን ስለ ህይወት ተሞክሯቸው የሚያቀርቡበት ቻናል ነውና እዚህ ላይ እንግዲህ የምታዩት አንድ እህቴ አለች። እሷ እኔ እንጃ ማለት ስትሪዋን ስትነግረኝ በጣም ነው ያዘንኩት። ትናንትና በጣም ነው ያስለቀሰችኝ ከምለው በላይ። እስከ ዛሬ ድረስ ካቀረብኳቸው ልጆች በቃ የበለጠ እንትን ስትሪ ያሳለፈች ልጅ ነችና እንዲሁም ደግሞ ከዚህ ቻናል ላይ ማለት አሁን እሷ የመጣችው ምናልባት ይሄን ያሳለፍኩትን የህይወት ተሞክሮዬን በዚህ ቻናል ላይ ባቀርብ ከኔ ብዙ ሰዎች ሊማሩበት ይችላሉ ብላ ነው ደውላልኝ እንድትቀርብ የሆነችው። አለቅም እኔ የመረኝ ነው መላችሁ። በረመዳኑ በጣም ነው ያለቀስኩት። እንደሱ አይነት ጠንካራ ሰው እንደሱ አይነት ጀግና ሰው አላየሁም። እና እስቲ እህቴ ቤተሰቦቼን ሰላም በያቸው። ሰላም አለይኩም፣ እንዴት ናችሁ የሶፊያ ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። እና ቤተሰቦቼ ያው እንግዲህ እህቴ ዱባይ ነበረ የምትኖረው። ትንሽ ስለሚያማት ብዙም ማውራት አትችልም እና ዱባይ ነበር የምትኖረው። ዱባይ በምትኖርበት ሰዓት ያው ከዚህ ልታገባው ያሰበችው እጮኛ ነበራት ወይም ደግሞ ጓደኛ ነበራትኝ። የምሰራውን ብር ለሱ ነበረ ከበር የምታደርገው፣ ለሱ ነበር የምትልከው። ወደ ሀገር ከመጣች በኋላ ልጅ ወደ ሀገር መግባቷን ሲሰማ ብዙ አመት የሰራችበትን ብር ይዞ ጠፍቷል እና ምናልባት ዛሬ ላይ ወደዚህ ቻናል ወደዚህ ዩቱብ የመጣችው ይሄ ቪዲዮ አይቶ ምናልባት እኔንም አይቶ ልቡ ራርቶ ከመለሰልኝ በማለት ነው ወደዚህ ዩቱብ ቻናል የቀረበችው ማለት ነው። እና ምናልባት እሷም ደግሞ አሁን እንዳለችኝ ከሆነ ከዱባይ ስትሰራ ቆይታም ወደ ኢትዮጵያ ገብታ እንዲሁም ደግሞ ዱባይ ስትሰራበት የነበረውን ብር ያው በጮኛዋ እንግዲህ ይዞባት ልጁ ጠፍቷል የለም። እና ለእናንተ በተለይ ስደት ላይ ለምትኖሩት እህት ወንድሞቼ እንድትጠነቀቁ ነው ማለት ከቻላችሁ አካውንት ከፍታችሁ መውጣት እንዳለባችሁ፣ የምትሰሩትን ብር ሴትም ሆነ ወንድ በራሳችሁ ማስቀመጥ እንዳለባችሁ። አሁን እቺ እህታችን በጣም ከሁላችን ለየት የሚያደርጋት ነገር አንደኛ ብዙ አመት በስደት ላይ የሰራችበትን ብር ተወስዶባታል። ሁለተኛ ደግሞ እዚህ ሀገር ላይ ከመጣችው በኋላ በቃ ያላሰበችው ነገር ነው የገጠማት። ምን ነበር የገጠመሽ ማሪ? እዛ በምሰራ ሰዓት መራም ቤት በነበርኩበት ሰዓት በጣም ስራ ይከብደኝ ነበረ። 5 ልጆች ናቸው ያሉት። በዛ ላይ ደግሞ ሲሄድ ሌላ ሰራተኛ አለ ተብዬ ነበር የሄድኩት እና እኔ ከሄድኩኝ በኋላ ምንም ሰራተኛ የለም። 5 ህፃን አለ እና ያ ሁሉ ህፃን መንከባከብ ነው። በቃ በጣም ስራ ይበዛብኝ ነበር በሰዓቱ። ያ ስራ እየበዛብኝ እኔ ደግሞ ለመጥፋት ወስኜ ጠፋሁኝ። ከዛ በኋላ ኢጃዛ ቤት ያሉ ሴቶች ተባብረውኝ ሌላ ስራ አስገቡኝ። እየሰራሁኝ ድንገት ታመምኩኝ። ከዛ እነሱ አዋተው ወደዚህ ላኩኝ። ከመጣሁ በኋላ ብዙ ያላሰብኳቸው ነገሮች አጋጠሙኝ። አባቴም አርፎ ሊጠብቀኝ፣ እኔም የአንጀት መተጣጠፍ ታመምኩኝ በዛ ሰዓት። በእርግጥ አሁን እዛ የነበርኩበት ሰዓት ትንሽ ቆይቷል፣ ቅርብ የሚባል አይደለም እና እዚህ መጥቼ የአንጀት መተላለፍ ተብዬ ለ2 ወር ያክል ራስ ደስታ ተኝቼ ነበረ። ሀዘኑንም ህመሙንም ተፈራርቆብኝ
ሁሉንም ነገር ጨርሼ ከዛ ፍቅረኛዬ ደግሞ ነበር እሷ እንዳለቻችሁ ብር ወደ እሱ ነበረ የምልከው። በጣም ነበር ማምነው። በእርግጥ ጥሩ ሰው ነበር። እኔም እንደነካው አላውቅም። እና አድራሻውን ምኑን ጠፋ ገለም እና እኔ የምፈልገው አላውቅም፣ ብቻ አለመገጣጠም ይሆናል። ስልክህ የማይሰራው ምናምን የሌለው ስፈልገህ፣ እኔ ደግሞ ስንት አመት ሙሉ እዛ የለፈውበትን የተቃጠልኩበትን ጤናዬን ሁሉ ያጣሁት በዛ ምክንያት ነው። የታመምኩት ምናምን በስራው ምክንያት ነው። በጣም ስራ አብዝተሽ ነው ምናምን ነገር ነው ያሉኝ ዶክተሮቹ እንደነገሩኝ ከሆነ። እና ይህን ቪዲዮ አይተህ በዋነኝነት ይህን ቪዲዮ መስራት የፈለግኩት ወይም ደግሞ ሶፊም እዚህ ላይ እንድቀርብ ያደረገችኝ የተባበረችኝ፣ አንተ አይተህ በቃ አንተ ሂድ፣ ችግር የለውም ከኔ መራቅ ፈልገ ከሆነ ምንም ችግር የለውም፣ ግን እኔ ስንት አመት የለፋውበትን ብሬን ብትሰጠኝ በጣም ደስ ይለኛል። አሁን ያለሁበት ሁኔታ ጥሩ አይደለም። ከሰርጀሪ በኋላ ደግሞ ብዙ ጠንከር ያሉ ስራዎችን መስራት አልችልም። አሁን 3-4 ቤት የቀን ስራ እየሰራሁ ነው ያለሁት። ተመላላሽ ምግብ ሙያ ምናምን ነገር ስላለኝ ምግብ እየሰራሁ እየተመላለስኩ ነው ያለሁት። ያ ደግሞ በቂ አይደለም። ቢያንስ ለመብላትና ለመጠጣት ወይም ከወንድሜ ጋር የቤት ኪራይ ሼር እያደረግን ለመክፈል ምናምን ነገር ነው ሊበቃ የሚችለው እንጂ። ወንድም አለሽ አብሮሽ የሚኖረው? አዎ ታናሽ ወንድም አለኝ። በእኔ ምክንያት ነው ደግሞ እሱም ትምህርቱን አቋርጦ እኔ ስለታመምኩ እሱ ሲያስታምመኝ የነበረው። ትልቅ ወንድምም አለኝ። ያው እሱ የራሱ ኑሮ ያላቸው ናቸው፣ አግብቶ የወለዱ ምናምን። ያው ታውቂዋለሽ አዲስ አበባ ላይ ምናምን ስትኖሪ ሁሉም የራሱን ኑሮ ነው የሚኖረው። ገብቶሻል አይደለም? እና እኔ በዚህ እድሜ ደግሞ አጎትም አለኝ፣ ሸክም መሆን አልፈልግም። ለዛ ነው ከወንድሜ ጋር ተከራይተን፣ እሱ ፓርኪንግ ነው የሚሰራው። ብቻ እሱ ጋር ያለኝ ብር ቀላል ብር አይደለም። ስንት አመት የለፋውበት ነው። አሁን እንደዚህ ማለቅስበት ታይም አልነበረም። እሱ ቢሰጠኝ ብሬን የፈለግኩትን ነገር ከፍቼ የመስራት አቅም ይኖረኝ ነበረ። እና እባካችሁ ይሄን ነገር በደንብ ሼር እያደረጋችሁ ለብዙ ሰው እንዲደረስ አድርጉና አይቶ የሆነ ምት እና አሁን አንቺ በደንብ ተሽሎሻል? አሁንም እያመመሽ ነው ያለው? አይ ያው አሁን ደፋ ቀና ብዬ ብዙ ስራ መስራት አልችልም እንጂ ጽዳትም ምናምን አግኝቼ የነበረ እዛው። ግን እኔ ምግብ ብቻ ነው የምሰራው፣ ምክንያቱም ደፋ ቀና ብዬ መወልወል መጥረግ ምናምን አልችልም። ያው ከበሽታ አንጻር ማለት ነው። የአንጀት መተጣጠፍ ስለሆነ ታምሜ የነበረው በዛ ምክንያት ነው፣ በስራው ምክንያት ነው፣ በበፊቱ ማለት ነው እዛ በነበርኩበት። እና አሁን ደግሞ በየ15 ቀኑ ቼክአፕ አለኝ እዛ እና ሆዴ ምናምን ምግብ ስበላ ያብጣል ምናምን እና መታጠብ የሚባል ነገር አለና ደህና ስራ ሰርቼ የራሴ መለወጥ አሁን የምችልበት ታይም ላይ አይደለም ያለሁት። አይዞሽ በቃ አታልቅሽ እሺ። የምሬ ነው የምላችሁ ቤተሰቦቼ፣ እኔ አላቅም። በጣም ነው ወላሂ አንጀቴን የበላች መጀመሪያ ላይ። አሁን ላይ ላልቅስ ብለህ ራሱ እንባዬ ደርቋል እንደምታዩት። ምክንያቱም ትናንትና ቴሌግራም ላይ ስትልክልኝ በጣም ነው ያለቀስኩት፣ በጣም ነው ያዘንኩትም። ማለት በዚህ ልጅ ሴት ልጅ ፈተናዋ በጣም ከባድ ነው። ማንኛውም ሴትም ሆነ ወንድ በቃ ማንኛውም ሰው ስደት ላይ ሰርቶ ብዙ አመት ላይ ለፍቶ በሀገሩ ላይ ገብተው በቃ ጤናቸው እስተነ ሙሉ ጤናቸው ደስተኛ ሆኖ ነው እንዲኖሩ የምፈልገው እኔ ማለት ነው። እና እኔ በእሷ ላይ እጅግ በጣም ነው ያዘንኩት። እዚህ ላይ ምናልባት ዩቱብ ካላነሳልኝ ሆዷን ኦፕሬሽን የተደረገችበትን አስቀምጥላችኋለሁ። በተለይ ስደት ላይ ለምትኖሩ እህቶቼ ከምለው በላይ ይሄ ስትሪ አስተማሪ ነው ብዬ ነው ለእናንተ የማስበው። ምክንያቱም እኔም ስለኖርኩበት ማለት ነው። በዛ ሀገር በምንኖር ታይም ላይ ፎቅና ምድር ነው የምሰሩት፣ ጽዳት፣ ምግብ እንደዛ በምሰሩ ታይም ላይ ራሳችሁን መጠበቅ አለባችሁ። በሰዓቱ ምግብ መብላት አለባችሁ። ዳራጭ ስትወጡ መጠንቀቅ አለባችሁ። ውሃ ካላቅማችሁ መሸከም የለባችሁም። አሁን እሷ ከዚህ ስትገባ ነው የአንጀት መታጠፍ ነው ያልሽኝ አይደለም? አዎ የአንጀት መተጣጠፍ ደግሞ የሚመጣው ከምን መሰላችሁ? ከጠቀማችሁ ልንገራችሁ። ንገሪያችሁ። በጣም ብዙ ሰዓት ከመቆም እና በጣም ደፋ ቀና ከማለት እና ምግብ በራባችሁ ሰዓት በስነ ስርዓት ካለመብላት። እኔ በዛ ሰዓት ከዚህ እንደሄድኩኝ
ምግባቸው ብዙም አይመቸኝም ነበር። ምክንያቱም እዚህ የለመድኩት እንጀራ በወጥ ያው ሽሮ በእንጀራ ነው ከተገኘ በደንብ ልንበላ የምንችለው እና እዛ እንደሄድኩኝ የምበላው በቃ ብዙ ነገር አልበላም፣ ወይ ፍሩት ነገር ወይ ጁስ ነው እንጂ ምግብ የሚባል ነገር ብዙ አልበላም ነበር። ብዙም ሳልበላ ደግሞ እንደዛ ደፋ ቀና ብዬ እየሰራው ከዛ ነው የሚመጣው ያሉኝ እነሱ ማለት ነው። እና አንዴ እንዳይመስላችሁ 2 ነው ደግሞ የተሰራሁት። እና አንዴ የውስጥ ደዌ ነገር ካጋጠማችሁ ድጋሚ ነው አንዴ ከተከፈታችሁ አሁንም በተደጋጋሚ እየተከፈታችሁ ነው የምትሰሩት እንጂ ዝም ብላችሁ መድኃኒት እየዋጣችሁ ወይ በመርፌ ምናምን የሚድን ነገር አይደለም። 2 ነው የሰርጀሪ የተሰራሁት። እና እባካችሁ እዛ ያላችሁ እህቶቼ ምናምን በቃ ስትሰሩ ተጠንቀቁ፣ ምግብ ብሉ፣ ውሃ ጠጡ። ከዛ ውጭ ደግሞ የሰራችሁበትን ማንንም አትመኑ። ያገባችሁት ባላችሁ እንኳን ቢሆን ማለት ሰው ብር ስለሚያሳስተው ነው። እኔ አሁን እሱን እስከማውቀው ከነፍሴ በላይ አጎት ነበረኝ በዛ ታይም፣ አባቴም ነበር። አባቴ በቅርብ ነው ያረፈው። እናቴ ግን በልጅነት የሞተችው ነው። እናትም አባትም የለሽም? አሁን የለኝም። እናቴ በልጅነት የሞተችው፣ አባቴ ደግሞ በቅርቡ ነው ያረፈው። እና እነሱ እንኳን እያሉ ወደ አባቴ መላክ እችላለሁ ወይ ወደ ወንድሜ፣ አጎትም አለኝ ምናምን ነው በዛ ሰዓት። እሱም በጣም ከማመኔ እና በዛ ሰዓት ደግሞ የልጅ አስተሳሰብም ስለነበረኝ ምናምን በቃ የኔ ሀሳብ ሰርቼ ወደ እሱ ብሬ ልኬ በቃ እዚህ መጥቼ ምናምን ለመቀመጥ ነው። ግን ሁሉም ነገር እንዳሰብኩት አይደለም። እና ደግሞ ይሄ ከምትሰሩበት ቦታ ወጥታችሁ የኢጃዛ ቤት ምናምን ልሄድ የምትሉ ሴቶች እባካችሁ አትውጡ። በቃ ካልተመቻችሁ ወደዚህ ነው መመለስ ያለባችሁ። እና በቃ በተለይ ደግሞ ጤናችሁን ተጠንቀቁ። ስትያዙ ነው ደግሞ ምንም ነገር የሚያስጠላችሁና ተስፋ የምትቆርጡ ስትታመሙ ማለት ነው። እና ከሱ መሄድ በላይ ከብሬ መጥፋት ምናምን በጣም ስታመም፣ በዛ ላይ ደግሞ አባቴም ሲሞት ምናምን ነው ሁሉም ነገር የከበደኝ ምናምን። እና እኔ ለመረዳትም ምናምን ሳይሆን በቃ ይሄ ነገር ደግሞ ለሰው ከጠቀመ እና ደግሞ እሱ ይሄ የላቤ ነው የሰራውበት ነው የተሰቃየውበት ነው በልጅነቴ እና ጤኔን ያጣውበት ብር ነው። እና ይሄን ነገር አይቶ እሱ አላህን ፈርቶ ብርሽ ይሄ ነው በዚህ ሁኔታ ላይ ሆነች ብሎ እሱ አምቶ ከሰጠኝ አላህ ይስጠው። እኔ ምንም ነገር አልፈልግም። ይኸውና ካየው እና አሁን እንዴት እየኖርሽ ነው ማሪ? እያመመሽ ነው? አይ እኔ አሁን አልሐምዱሊላህ ከነበርኩበት ነገር ማለት መዳኔ ያው ታውቂያለሽ፣ ሰርጀሪ ተሰርተሽ ምናምን ልተርፊም ላተርፊም ትችያለሽ ተብለሽ ነው ፈርመሽ ወንድሜ ትልቁ ወንድሜ ፈርሞ ምናምን የታከምኩት ማለት ነው። ልድኝም ላድኝም ትችያለሽ ተብለሽ ነው። እና ለእኔ መዳኔ አልሐምዱሊላህ በጣም በቃ ደስ ብሎኛል። ግን ምንድነው አሁን የሚከብደኝ እንደማንኛውም ሰው ወይም ደግሞ አሁን አላረጀውም፣ ወጣት ነኝ። እንደፈለግኩኝ የምፈልገውን አይነት ስራ ሰርቼ የመኖር አቅም የለኝም ወይ የተሻለ ነገር የምንበት በጤና ምክንያት ማለት ነው። በቃ ቁስሉ ምናምን ስለሚያምኝ የሆነ ነገር ማንሳት ወይም የሆነ ነገር ደፋ ቀና ማለት ምናምን ወይም እንደፈለግኩ ምግብ ጠግቤ እንኳን መብላት አልችልም። የዛኔ በራብ ነው አይደል የታመምኩት። አሁን ደግሞ ከሰርጀሪ በኋላ ምግብ በጣም ጠግቤ መብላት አልችልም። ጠገብኩ ቁጥር ሆዴ ያብጣል፣ ያመኛል፣ ምናምን ነገር ይረብሸኛል። እና ብቻ እንደዚህ አይነት ነገር እንዳይፈጠርባችሁ ባካችሁ ተጠንቀቁ። እና አመሰግናለሁ ሶፊ። ያው እንግዲህ ቤተሰብ ያው እንግዲህ ቤተሰቦቼ ያው እህቴ እንዳለቻችሁ ነው ታሪኳን። እባካችሁን ማለት ስደት ላይ የምትኖሩም ሆነ ሀገር ውስጥም የምትኖሩ ሆነ ስራ የሚበዛባችሁ ልጆች ራሳችሁን መጠበቅ አለባችሁ። የምሬ ነው። እዚህ ጋር አስቀምጥላችኋለሁ እሷ የሆነች ያለውን ነገር መሀል ላይ አስገባላችኋለሁኝ ማለት ነው። እና በጣም ነው ከምለው በላይ የምታሳዝነው። ይሄ ነገር ደግሞ የሚፈጠርበትን ነገር እሷ ነግራችኋለች። ይህ ነገር ከመፈጠሩ በፊት ሁላችንም ራሳችን መጠበቅ አለብን። ራሳችን ካልጠበቅን፣ ዛሬ ራሳችን ካልተንከባከብን፣ ነገ ስንታመም ብዙ ነገር ሲደርስብን ማንም የሚደርስልን የለም። እንደምታዩት ከሆነ ደግሞ እሷማ እናት አባት የላትም፣ እንደነገረችኝ እናት አባት የላትም። እና ፈልጋ አይደለም የሰራችበትን በባሉ ያስገባችሁ። እና ቤተሰቦቼ እጅግ በጣም የሚያሳዝን ታሪክ ነው የሰማነው። እንግዲህ እንደምታዩት ከሆነ ሰውን በማመኗ
እንደዚህ እንድትጎዳ ሆናለች እህታችን እና ለሁላችሁም አስተማሪ ነገር ይሆናል ብላ ነው ይሄን የህይወት ተሞክሯን ያቀረበችላችሁ። ለእናንተ ይሄ ነገር ከጠቀመ ብዬ ነው። በተለይ ደግሞ ማዳም ቤት የምትኖሩ እህቶቼ ምናምን ለእናንተ ነው ይሄ ነገር። ስንት ነገር አስቤበት ነው እዚህ ነገር ላይ መቅረብ የፈለኩት፣ ወይም ደግሞ ሶፊ እህታችንን ያዋራኋት ማለት ነው። እና ለእናንተ አስቤ ነው ደግሞ በተለይ እዛ ለምትኖሩ እህቶቼ ማለት ነው። አይዞሽ፣ አታልቅሽ፣ አይዞሽ፣ አይዞሽ። እና ቤተሰቦች እንግዲህ ያው እሷን ማገዝ የምትፈልጉ ልጆች እዚህ ጋር በማስቀመጥላችሁ ከአካውንት እንጥላችኋለሁ። የቻላችሁትን ያህል ሮመዳን ነው እየገባችሁ እርዷት። በጣም የምታሳዝን ልጅ ናት። ያው ካሜራ ላይ ወጥታ ስለማታውቅ ደንግጣለች፣ ብዙም ማውራት አልቻለችም እንጂ እኔ በጣም ቴሌግራም ላይ እና ከካሜራ ውጭ እጅግ በጣም አስለቅሳኛለች፣ አሳዝናኛለች። ያው ሰውን ለመርዳት ሰው መሆን በቂ ነው። ያለንበት ወር ደግሞ የሮመዳን ወር ነው። ባለነው በቻልነው አቅም አለንልሽ እንበላት። ምክንያቱም ሴት ናት፣ ስደት ላይ ብዙ ነገሮችን አይታለች። እዚህ መጣ ደግሞ የሰራችበትን እንዳለ አታለች። የእናቷን ቤት ሽጣ የሚኖሩበትን እናት አባቶቿ ቅርስ ብለው ትተውላቸው የሄዱትን ነው ሽጣ የታከመችው። ማለት ሆዷ በጣም ነው እንትን ኦፔሬሽን የተደረገችው፣ የአንጀት መጠላለፍ ነው የነበረባት እና አሁን ላይ ደግሞ አነስተኛ ቤት ተከራይተው ሰው ተከራይቶላቸው ነው እየኖረች ያለችው። እና እባካቸው የቻልነውን ያህል እንገዛት፣ አለንልሽም እንበላት እህታችን። ያው እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ በያላችሁበት ሰላም ሁኑልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።